ሊጡን ያቦካሉ ሊጡን እንደ ሴት ብልት ይገናኙታል እስልምና ይፈቅዳል ምናምን ብሎ እኔ ዳቦ መብላት ነው የዘገኝ እንደነዚህ አይነት መረጃ የኋላ ኪስ አድርገው እንቶ ፈንቶ ወሬ ለሚያወሩ ሰዎች ተጠላው አይደለም የቀበረ እኔን አይደለም የገደለኝ የኔን ህይወት አይደለም ያበላሽ የኔን ትዳር አይደለም ያወጣበት የታሰሩ ሙስሊሞች ዒድን እስር ቤት ማሳለፍ የለባቸውም መጅሊስ የቻለውን አድርጎ ማስፈታት አለበት እነማን ናቸው የሚለውን ነግራችኋለሁ ነብዩ መሐመድ ሰለላሁ እስላማዊ መንግስት የመሰረቱባት ወይም ደግሞ እስላማዊ ስርዓት ያሰፈኑባት መዲና የምትባለው ከተማ ናት እዛ ውስጥ መዲና ሙስሊሞች ብቻ አልነበር የሚኖሩት አይሁዶች ነበሩ አባቷ በልጅነቷ እንደተሰደደ ስትናገር ይሰማል እናቷ በልጅነቷ እንደሞተች ስትናገር ይደመጣል እህቶቿ ወንድሞቿ በአጠቃላይ ቤተሰቦቿ በሙሉ ጤንነት ላይና ምንም አይነት እርዳታ ማስፈልጋቸው እንደሆነ ቤታቸው ሙሉ እንደሆነ ስትናገር ይደመጣል ሁለተኛ ደግሞ ቶሎ እንትኔ ላይ መጣብኝ ምንድነው የለበሰችው ቢጃማ አጋጣሚ ታጥቦ ተሰጥቶ ገመድ ላይ ነበር ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው ብሎ ሲያቀርቡ ትክክለኛ ተናገርኩ ነው ተወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው በጣም ከሚገባ በላይ እንደ አንድ ሀገር ራሱ ያዋረዳል እውነቷን ነው ከመሞት መሰንበት ምን ታርክተሙት እንዴት አዳ እኔ እንጃ እሷ ከተናገረችው በላይ እናንተ ታሪኩን ውሸት ለማድረግ ወይም ደግሞ አልተፈጸመም ለማለት የሄዳችሁበት ርቀት ነብዩ ጩፋ ምላሽ ሰጥቷል ማርሽ ባንድ ብቻ ሳይሆን ገና መድፍ እንተኩሳለን ሲልም በክራይስት አርሚ ቲቪ ላይ መናገሩን ከፌስቡክ ላይ ተመልክቻለሁ እንግዲህ በካውንስሉ ታግዷል የኢትዮጵያ ዊንግላይት ቤተክርስቲያን ካውንስል ዛሬ ባወጡት መግለጫ ክራይስት አርሚ ቸርች ወይም ደግሞ በዩ ጩፋ ሲመራ የነበረው ቸርች ማለት ነው በዛሬው ዕለት በዲሲፕሊን እና በሌሎች السلام عليكم ورحمة الله وبركاته ودنا تكبراتشو የዛድ ሚዲያ ቤተሰብ እንደምን አላችሁልኝ እኔ አለሁላችሁ ያው ዛሬ ቦታ ቀይረናል እንግዲህ እየቀያየርን ነው የምንሄደው እኛ እየቀያየርን ማለት ነው በአንድ ቦታ እንትን አንለምና ለማንኛውም እኔ ገና ዛሬ መስማት አይደል እንዴ በኢትዮጵያ ማለት ነው ብዙ አክተሮች ብዙ ተዋናዮች እየተፈጠሩ ነው ገራሚ ማለት ነው እንደነንተናን የሚያስንቁ ገራሚ ድራማ ሰሪዎች ወይ ደግሞ ተዋናዮች አክተሮች ዳራሲዎች በጣም እየተፈጠሩ ነው በኢትዮጵያ ምድርና እንግዲህ ከሰሞኑ ሁላችሁም ታውቃላችሁ መነጋገሪያ የነበረችው እስካሁንም መነጋገሪያ ሆና እየቀጠለችው ማለት ነው የብርቱካን ተሰማ ጉዳይ ማለት ነው ኢቢኤስ ላይ ቀርባ ስለተወነችው ልጅ ማለት ነው እንግዲህ የሷ ጉዳይ አሁን በመጨረሻ እንግዲህ መንግስት የራሱ የሆነ ዶክመንተሪ ነገር ይዞ መጥቷል ብዙዎች ይሄንን እየተቃወሙ ነው የሚገኙት በተለይ ፖለቲከኞቹ ይሄንን ነገር እየተቃወሙ ነው የሚገኙት አሁንም ልጅቷ የተናገረችው እውነት ነው መንግስት ነው እየዋሻለው በሚል ማለት ነው መንግስት እያስተባበለ ነው በሚል አስገድዷት ነው እንድትናገር ያደረጋት ይያሉ ነው እኔ ግን ይሄ ነገር አልተዋጠልኝም እስቲ ቪዲዮን እያየን ሐሳባችንን እንሰጥበታለን ቤተሰቦቼ ሳልነግራችሁ ወይ የኔ ነገር እኮ ይገርማል የኢዩ ጭፋ ቸርች ቤት አልተዘጋም በመጨረሻ ትላንትና አቅርቤላችሁ ነበር ቪዲዮውን የወንጌል ካውንስሉ ተቃውሞ የሱን ነገር ማለት እሱ አዋሳ ሄዶ እንደዛ በዛ መልኩ አቀባበል መደረጉን ተቃውሞ ነበር ካውንስሉ ማለት ነው ተቋሙ በጣም ተናዶበትም ነበርና እሱም ደግሞ መልስ ሰጥቶበት ነበር አይ ከዚህም በላይ ነበር ሊደረክ የሚገባው ከዚህም በላይ ነበር ለወንጌላውያኖች ሊደረክ የሚገባው ብሎ እንግዲህ የራሱ የሆነ መልስ ሰጥቶበት ነበር መልስ ምት አይነት ነገር ነውና ቸርች ቤቱ እንደተዘጋ ነው እየተነገረ ያለው እስቲ የምንመለከት ይሆናል ሐሳባችን የምንሰጥበት ይሆናል ያው ሁላችሁም ታውቃላችሁ የዚህ ቤት ህግና ደንቡን ታውቃላችሁ ሁላችሁም ሰብስክራይብ ታደርጋላችሁ እንደዛውም ላይኳን ትጫናላችሁ ከዛ በኋላ ቪዲዮ እስከ መጨረሻ ተከታተላላችሁ ማለት ነው የታሰሩ ሙስሊሞች ዒድን እስር ቤት ማሳለፍ የለባቸውም መጅሊስ የቻለውን አድርጎ ማስፈታት አለበት እነማን ናቸው የሚለውን ነግራችኋለሁ ባለፈው የጎዳና ላይ ኢፍጣር ከተጠናቀቀ በኋላ ሁከት ተፈጥሮ ነበር በዛም ሁከት ደግሞ ድንጋይ ወርውሯቸዋል በሚል ብዙ ከ600 በላይ የሚሆኑ ሙስሊሞች ታስረዋል የተወሰኑት ወደ 50 ምናምን የሚሆኑ በ7000 ብር ዋስ ተፈተዋል የተቀሩት ግን ዒድን እስር ቤት ሊያሳልፉ ነው ወይ ነው ጥያቄው ጥፋት እንኳን ቢኖር መጅሊስ የመንግስት አካላትን አነጋግሮ ማስፈታት አለበት እንግዲህ ለዚህ ሁሉ ምክንያት የሆነው ምንድነው መንሰው ማለት ነው መንሰውን እንስቲ ለዚህ ሁሉ ምክንያት የሆነው መንገድን የከፈተ ምንድነው የጎዳናው ይፍጣር ማለት ነው ይሄንን ነው ስንቃወም የነበረው 600 እኔ ገና ዛሬ መሰማት ነው ቤተሰቦች 600 ወጣቶች ታስረዋል
ዳሉ እንደ ተሰብስበው የገቡት እስር ቤት። ለማንኛውም መጅሊስ ቶሎ እንዲወጡ በዋስም ቢሆን ራሱን በዋስም ቢሆን ቶሎ እንዲወጡ ማድረግ መቻል አለበት መጅሊስ ማለት ነው። ያው ዝም ማለት አለበትም። ምክንያቱም ያመጣው እሱ ስለሆነ ተጠያቂው ያያችሁ አላፍትናውን የሚወስደው እሱ ነው። ስለዚህ መጅሊስ ያመጣውን ነገር ለራሱ መወጣት አለበት። አሁንም ልጆቹ መፈታት አለባቸው። እናንተ ናችሁ ሲጀምር መንገድ የሆናችሁት። አሁንም ደግሞ እናንተ ናችሁ እነዚህ ልጆች ሄዳችሁ ማስፈታት ያለባችሁ ማለት ነው። እኔ እንደዚህ ነው የምለው። አንድ ሰው አይደለም የቀበረው፣ እኔን አይደለም የገደለኝ፣ የኔን ህይወት አይደለም ያበላሽ፣ የኔን ትዳር አይደለም ያወጣበት፣ የኔ እናት ብቻ አይደለም የሞተች፣ የኔ እናት የኔ አባት የኔ ቤተሰብ አይደለም ያለቀ፣ ሙሉ ሀገሪቱ ሀገር ውስጥም ያለ ሀገር ውጭም ያለ ሙሉ ነው የተቀበረ። ማስተላለፈው መልእክት እንግዲህ መደጋገም ባይሆን ትክክለኛ መረጃ እንዳልሆነ ፎልስ ኢንፎርሜሽን እንደሆነ ልጅቷ እናትና አባት እንዳሏት እንዳልታገተች ተደፍራ እንዳልወለደች ልጁ የኔ እንደሆነ ሁሉ ሙሉ ዶክመንት የኔ እንደሆነ ልጁ እንዳለን የተጋባንበት ሰነዶችም የልጃችንም ዶክመንት ሰነድ እኛ ጋር በእጃችን እንደሚገኝ እና ህዝቡ ላይ የተሰራጨው ነገር ፖለቲካል ኢሹ ስለሆነ ህዝብን ከህዝብ ሀገርን ከሀገር ሀገር ማለት እንግዲህ ሁሉም ያውቃት ናት። ሀገር ከሌለ መኖር አንችልም። ስለዚህ ሀገርና ሀገር ፖለቲካል ኢሹ ስለሆነ ይሄኛውን ለማራገብ ትክክለኛውን ኢንፎርሜሽን እንዲሰራጭ ነው የምፈልገው። ስለዚህ ይሄ መሆን አለበት። ያኛውን ባለፈው ተወራውን መቀልበስ አለበት። ይሄኛው ትክክለኛው ኢንፎርሜሽን ይወጣና ለህዝቡ ማስተባበል መናገር ያስፈልጋል። ምክንያቱም ህዝቡ እውነቱን ሐሰት አላየው ሚዲያ ላይ ወጣች። ያን ሚዲያ ይዞ ሚዲያው ደግሞ እውነት ነው ተብሎ ስለሚታሰብ ትክክለኛ መረጃ ይቀርባል ብሎ ስለሚያስብ ህዝቡ ያኛውን እያዘ በየእንትኑ አንተና ነው። ስለዚህ ትክክለኛ ኢንፎርሜሽን አይደለም፣ መስተካከል አለበት ብዬ ነው የማስበው። እንግዲህ እኔ በትላንትና ቪዲዮዬ ብያችሁ ነበር። ትልቅ የፖለቲካ ጨዋታ እየተጫወተ ያለ አካል አለ በስተጀርባ ማለት ነው። ባክግራውንድ ስቶሩ መጠናት አለበት ብያችሁ ነበር። ምክንያቱም ደረቱን ነፍቶ እየተናገረ ነው የደንብ ዶሎ ዩኒቨርሲቲ ማለት ነው። ልጅቷ ደንብ ዶሎ ዩኒቨርሲቲ ብላ አልጠቀሰችም፣ እዛ ላይ አልተናገረችም የሚሉ ብዙዎች አሉ። ነገር ግን የቪዲዮቹ ወጥቷል ብላ የተናገረችበትን እያሳዩ ነው። እቺ ልጅ እውነት ነው ወይ የተናገረችው እንዳንል ማለት ነው። እንኳን እኛን ተውትና እዛ ሄዳችሁ ትምህርት ሚኒስቴሩን ከዛ ቢሮ ራሱ አጥኑ። እቺ ልጅ በዚህ ዲፓርትመንት እዚህ መታ ከሆነች ዲፓርትመንቱን ተውትና እንደውም እዚች ድርሽ ብላ የፈለገው ትምህርት ይሁን ተምራ ከሆነች እስቲ ይንገረን ብሎ ደረታቸውን ነፍቶ እየተናገሩ ነው። ታዲያ የትኛው እውነት ነው? ስለዚህ እኔ የገባኝ ምንድነው ከልጅቷ ጀርባ ሆኖ የራሳቸውን ፖለቲካ እየተጫወቱ አሉ ማለት ነው። በቃ ፖለቲካሊ ኢሹ ለመፍጠር ማለት ነው። አባቷ በልጅነቷ እንደተሰደደ ስትናገር ይሰማል። እናቷ በልጅነቷ እንደሞተች ስትናገር ይደመጣል። እህቶቿ፣ ወንድሞቿ፣ በአጠቃላይ ቤተሰቦቿ በሙሉ ጤንነት ላይና ምንም አይነት እርዳታ ማስፈልጋቸው እንደሆነ ቤታቸው ሙሉ እንደሆነ ስትናገር ይደመጣል። በቪዲዮ የምትታይ ልጅ ናት። ሐዋሳና አካባቢው ላይ ያላችሁ ሰዎች የቤት አከራዋ ስትናገር ሰምታችኋል። አረ እኔ እኮ ጭራሽ በኢቢኤስ አይቻት ዞር ስል እኮ የታጠበው ልብሷ ሁሉ እኮ ገመድ ላይ ያለ ምን ጉድ ነው ምናምን ብላ ሁሉ ስትናገር ነበር። ቤት በኩል ወጣ ነው ኢንተርቪው የሰጣችሁ። እንዴት የታጠበ ልብሷ እዚህ ገመድ ላይ ነበር እንዴት ትላለች? ሐዋሳና አካባቢ ያላለች ሴትዮ ሰዎች እቺ የቤት አከራይ ማን እንደሆነች ጠይቋት፣ ቀርባችሁ ጠይቋትና ትነግሩኛላችሁ። መቼስ ሰው በቪዲዮ በዚህ ደረጃ እየታየ ቤተሰብ እያለው ከዋሻ ይገርመኛል። የቤት አከራይ ባልየው በነገራችን ላይ የት ባንክ ነው የሚሰራው? ቡና ባንክ ነው የሚሰራው። ሐዋሳ ውስጥ ቡና ባንክ ነው የሚሰራው። ጥሩ ተከፋይ እንደሆነ ነው የሚናገረው። አረ የተጋባ ነው በ2014 ነው። እንዲህ አይነት ጉዳት ደርሶባት ከሆነ ታዲያ የታለ ጠባሳው? የታለ እንትኑ? እሷም ትናገራለች። የትኛውም ሐኪም ጋር ወስዳችሁ አሳዩኝ። የትኛውም ዶክተሮች ካላችሁ የትኛውም ሐኪም ቤት ወስዳችሁ አሳዩኝ። እኔ ከልብ ህመም ውጪ ምንም አይነት ህመም የለብኝም ትላለች። ድራማ ነው ብላ ቁጭ ሚዲያ ላይ ሳይ በጣም ነው የደነገጥኩት። ለምን? ምክንያቱም እንደዚህ አደባባይ የሚያስወጣና እንደዚህ የሚያስብል ነገር ምንም ታሪክ እንዳላት አላውቅም። ልጁንም አውቀዋለሁ። ሁለተኛ ደግሞ ቶሎ እንትኔ ላይ መጣብኝ ምንድነው የለበሰችው ቢጃማ አጋጣሚ ታጥቦ ተሰጥቶ ገመድ ላይ ነበር። ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው። ባህል ምንም ምን ሲሆን ብዙ ጊዜ እንገናኛለን። ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ልመና የሚያስወጣ ነገር የለም ቤት
የጎደለባት ነገር የለም። ቤቷ ሙሉ ነው። ባለቤቷ ባንክ ነው የሚሰራው። እኛም ባለስራ ነው። ቤተሰቦቻችንም የደህና ቤተሰብ ነው። ወሎባት እዚህ ድረስ የምትደርስ ደረጃ ልጅ አይደለች። አሁንም ሚዲያው የሚያወጣው ነው ተቸግራ መንገድ ላይ የሚያወጣ ነገር አላጋጠማት። በጤናው እየታመመች ነው፣ እየታከመች ነው። እኔ እኮ አሁን ግራ የገባኝ ነገር ምን መሰላችሁ? አንድ ሰው እንዴት በዚህ ልክ ያለቀሰ መተወን እንዴት ያስችሏል? እንዴት ነው? ምን አይነት ሰው ብትሆን ነው እሷ በዚህ መልኩ አልቅሳ በዚህ መልኩ ቤተሰቦቿን ሁላ ጨርሳ ማለት ነው ሞቶብኛሉ ምናምን ጎዳና ተዳዳሪ ነኝ ምናምን በቃ ያልተናገረችው ነገር አለ እንዴ? ያን ሁሉ ተናግራ ቁስል በቁስል እንደሆነች እየተናገረች ዛሬ ደግሞ መታ አይ እኔ ምንም በሽታ የለብኝም ምንም ጠባሳ የለብኝም የትኛውንም አለ ተባለውን ዶክተር አምጡና አስመርመሩ ተወና እንደሆነ በራሷ አንደበት እየተናገረች ነው። ለተወና ብለው ሲያቀርቡ ትክክለኛ የተናገሩት ነው። ተወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲተደርጊያለሁ እያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍሎ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ ዊዛውት ከልቤ ውጭ ሙሉ ነገር ጤነኛ ነኝ። በጣም ከሚገባ በላይ እንዳንዲት ሀገር ራሱ ያዋርዳል። በደለኞችን ፈልጎ ለህግ የማቅረብን ያክል ስራ ጥሎ እሷን አልተበደልኩም በይ ብሎ ትክክለኛውን ነገር ወደ ትወና መቀየር ይሄ በጣም የሚያሳፍር ነው። በጣም የሚያዋርድ ነው። ልጅቱ ጤናማ ነኝ እኔ ሙሉ ጤናማ ነኝ አለችና ከልቤ በቀር አለች። ምን አለ በልቧ ብለህ ማሰብ አለብህ። ልጅ የስነ ልቦና ችግር አለባት። እያንዳንዱ ነገር የተሰራችው ነገር በልቧና በአእምሯ ውስጥ ቀርቷል። ግን ስለታወኑባት ገንዘብም ከፍለዋት ሊሆን ይችላል ወይንም አስፈራርተዋት ልጅቱ የበፊተኛው ሳይሆን አሁን ነው የተታወነባት። ነገር ግን ያማራን በደል በዝም መልኩ አለባብሶ ደባብቆ ማለፍ በጣም የሚያሳፍር ነው። ይሄንን በደላችንን በዝም መልኩ በሀገሪቱ ሚዲያ ትወና ተሰርቶ የውሸት ድራማ ተቀናባብሮ በዚህ በሀገሪቱ ሚዲያ ላይ አቅርበው ይሄንን ማድረግ ራሱ አንድን ሀገር ማዋረድ። ወይኔ በላቸው አለ። ያንተስ በዛ እንደው ያንተስ በዛ። አቡፋን ነው አቡማን ትባላለህ። በዛ ያንተ ነገር እንዴት ይሄንን እንኳን ማሰብ ያቅታል? አንተ እንደው መቼም አንተ ከሷ በላይ ስለሷ አታውቅም። እሷ ትክክል አይደለም ተወና ነው ስክሪፕት ነው ብላ እስከተናገረች አንተ ምን አስጨነቀ? ካንተ በቃ እንደዚህ አሉ እኮ ብዙ ደምቢዶሎ ላይ እኮ አለ እኮ በመንግስት ደረጃ እየተነገረ እኮ ነው። ማርሻል ብናሩ ጁላ እኮ ተናግሯል እኮ በግልጽ ወጥቶ ተናግሯል እኮ ደምቢዶሎ ላይ እገታ እንዳለ ተናግሯል። ነገር ግን እቺ ልጅ ያለችበትም ነው እቺ ልጅ የሷ ውሸት ነው ለማለት ነው እንጂ በዛ ላይ ደግሞ አበዛች እኮ ስታወራ ራሱ ከአንድ አመት ከምናምን እኮ ነው አለችው። ታፍነን የቆየነው ነው አለችው ተወናው ላይ ማለት ነው። አበዛች በጣም እና ያ ነገር ቀለም ሲበዛበት ሰው እንዲጠረጥር አደረገ እንጂ እኮ ችግር የለበትም ማለት አይደለም እኮ። ወደ ደምቢዶሎ ዩኒቨርሲቲ እኮ ችግር አለ። ምክንያቱም መንግስት ተቃዋሚ አለ። ልክ ጎንደር ላይ ልክ ጎጀም ላይ እንዳለ ነው እዛም ያለው። የሱን ብቻ ለይታችሁ እንትን አታረጉት። ደምቢዶሎን ብቻ ለይታችሁ አታውጡት። ልክ ጎጃም ላይ ችግር እንዳለ ልክ ጎንደር ላይ ችግር እንዳለ ልክ አንዳንድ አካባቢ ላይ ችግር እንዳለ ወደዛም አለ። ምክንያቱም የመንግስት እዚህ መንግስት ተቃዋሚ ስላለ ነው። እሺ አሁንም እኮ ይሄንን እኮ ባይዘው ይሄንን ማጣራት እኮ ሲምፕል እኮ ነው። በጣም ኤዚ እንዴት መሰላችሁ? አሁን እሷ እዛ ላይ ስተውን እንዲህ ብላለች አይደል? እናት አባትም የለኝም ምናምን ብላለች አይደል? ያንን ማጣራት ነው። ዛሬ ደግሞ እናት አባትም አለኝ እያለች ነው አይደል? ያንን ማጣራት ነው። ካሉ እውነት መቼ ልጅ ዋሽታለች ማለት ነው። በሌላ አካል ማለት ነው። ማስጠየቅ ነው፣ ማስፈለግ ነው። ከዛ በኋላ እውነቱን ማውጣት ነው። እናንተ ደግሞ ማለት ነው አሁን እኮ እናንተ ስትፈልጉ የነበረው ነገር ዛሬ እንደዚህ ሲሰራላችሁ የእናንተ ደግሞ በቃ እኔ እንጃ። አሁን እኮ እንደናንተ አይነት እንደና አቡፋን ነው ማለት ነው ስትፈልጉት የነበረው ነገር ነው።
እዛ ጋር የሆነው ማለት ነው ስትፈልጉት በምን መልኩ ይሄንን ነገር እናጥልሽ በምን መልኩ ይሄንን ነገር እንበጥብጥ ሰላሙንም እንበጥብጥ ምኑንም እንበጥብጥ እያላችሁ ነበር እናንተ ዛሬ ስታገኙ ደግሞ ለእናንተ ድግስ ነው ይሄን ያገኛችሁ ማለት እኮ ድግስ እኮ በቃ ድግስ ሀያሞታ ጅብ ሲሰበሰብ ማለት ነው ልክ እንደዛ በልጅቷ ላይ የተሰራው ነገር በልቧ ላይ ቀርቷል ብሎ ተናገረው እንዲሱ በዚህ ልክ ራሱ ያዋርዳል እንደው ፋን ነው ምን ማለት ነው ባላ እውነቷን ነው ከመሞት መሰንበት ምን ታርግ ትሞት እንዴት አዳ እኔ እንጃ እሷ ከተናገረችው በላይ እናንተ ታሪኩን ውሸት ለማድረግ ወይም ደግሞ አልተፈጸመም ለማለት የሄዳችሁበት ርቀት በጣም ካይምሮ በላይ ነው ባይሆን ይሄ ተግባር ይሄ ወንጀል እንዳለ ህሊናችሁ ያውቃል ኢቭን ይሄ ነገር ድራማ ነው ብላችሁ ካሰባችሁ እንኳን ከዚህ የባሰ አሰቃቂ ሪያሊቲ ተሸከማ የምትኖር ሀገር ስለሆነች ይሄንን ነገር ይሄንን ውሸት ነው ብሎ ይሄንን ማስረጃ ለማውጣት በሄዳችሁበት ርቀት ልክ ወንጀሉን ለመቅረፍ በዛ ልክ ርቀት ቢኬድ ሁላችንም ሰላም እናገኝ ነበር ሁላችንም ለዛ ስለምንወዳት ሀገራችን በሰላማዊ መንገድ እናስብ ነበር በጣም ነው የሚገርመው ስለውነት እኔ ቆይ ይሄ ነገር በልጅቷ ላይ መድረሱ ምን ማረጋገጫ አላችሁ ነው እናንተ ዛሬ ውሸት አይደለም እውነት ነው የምትሉት ሰዎች እኛ እንግዲህ እሷ ለራሷ ውሸት ነው ብላ ስለተናገረች ውሸት እያለን ነው ቅድሙንም ጥርጣሬ ውስጥ አድሮብን ነበርና ማለት ነው እሺ እናንተ ዛሬ ልጅቷ አልተወነችም የምትሉበት እስቲ ማረጋገጫ በምንድነው ያረጋገጣችሁት እናንተ እውነት ነው የምትሉት ነገር እስቲ በምን እኔ እኮ ግራ ገባኝ ወላሂ ነብይ እዩ ጩፋ ምላሽ ሰጥቷል ማርሽ ባንድ ብቻ ሳይሆን ገና መድፍ እንተኩሳለን ሲልም በክራይስት አርሚ ቲቪ ላይ መናገሩን ከፌስቡክ ላይ ተመልክቻለሁ እንደሚታወቀው ከሰሞኑ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ያስጠነቀቁበትን መግለጫ ማውጣቱ ይታወቃል ኮንፈረንስን አስመልክቶ በጦር መሳሪያ አንድ አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ካስተምሮት ውጪ መሆኑን ገልጾ ነበር ያስጠነቀቀው ታዲያ ይህንን ተከትሎ ነብይ እዩ ጩፋ ምላሽ ሰጥቷል ታዲያ በምላሹ ላይ አንድ ነብይ በፓትሮል መታጀቡ አይግረማችሁ መታጀብ ከፈለጋችሁ ስራ ስሩ የክርስቶስ አገልጋይ መጣ ሲባል ማርሽ ባንድ አይደለም ካላንደር ሁሉ ሊዘጋ ይችላል ብለዋል እውነት ነው ላንተ ሊዘጋ ይችላል እውነት ነው አው ያየን ነው እቺ ሀገር ላይማ እንዴ እዛኔ እኮ ነው የተዋረደችው እቺ ሀገር እኮ ላንተ ማርሽ ባንዶች ወጥቶ በዚህ መልኩ አቀባበል ሲደረግልህ እኮ ነው ሀገርቷ የወረደችው ሀገርቷ ምን ልበል ኢትዮጵያን መስደብ ነው የሚሆንብኝ ገና መድፍ ተተኮሳል አለ ተተኮሳለ ካንተማ ሁሉም ነገር ላንተ ይታዘዝልህ እንዴ ከበላይ እስከታች እንዴ እናውቃለን እኮ ሶ ማድረግ ትችላለህ ለማለት ፈልጌ አዲስ አይደለም እሺ በመጨረሻስ ምንድነው የተፈጠረው እዩ ጩፋ እንግዲህ በካውንስሉ ታግዷል የኢትዮጵያ ወንጌላዊት ቤተክርስቲያን ካውንስል ዛሬ ባወጡት መግለጫ ክራይስት አርሚ ቸርች ወይም ደግሞ በዩ ጩፋ ሲመራ የነበረው ቸርች ማለት ነው በዛሬው ዕለት በዲሲፕሊን እና በሌሎች ስርዓትን ባለመከተል እንግዲህ እንደታገደ መግለጫው ያወጡ ይገኛሉ ሊጡን ያቦካሉ ሊጡን እንደ ሴት ብልት ይገናኙታል እስልምና ይፈቅዳል ምናምን ብሎ እኔ ዳቦ መብላት ነው የዘገ እንደነዚህ አይነት መረጃ የኋላ ኪስ አድርገው እንቶ ፈንቶ ወሬ ለሚያወሩ ሰዎች ተቀላው የሆነ ምላሽን እንስ አላሁ Subhanahu Wa Ta'ala ያማኞችን ባህሪ አስመልክቶ በሱረቱል ሙሚኑ ላይ 23 ከቁጥር 1 ጀምራችሁ ስታነቡት አማኞች የሚያንጸባርቁትን ባህሪ የተላበሱትን ማንነት ከተናገረ በኋላ ቁጥር 5 ላይ እንዲህ በማለት ይናገራል እነዛ እነርሱ ብልቶቻቸውን ጠባቂዎች የሆኑት አገኙ ማዳንን የሚያገኙት ነጃን የሚወጡት እነማን ናቸው ስንል ብልቶቻቸውን የሚጠብቁ ብልቶቻቸው ከሚስቶቻቸው ውጪ በዝሙት ላይ የማይጥሉ ሰዎችን ጀነት እንደሚያገኙ በሱረቱል ሙሚኑን ምዕራፍ 23 ከቁጥር 1 ጀምራችሁ ስታነቡ ታገኛላችሁ መልእክተኛው አለይሂ ሰላቱ ወሰለም በሐዲሳቸው ላይ ሰሂህ ሙስሊም ላይ 1400 በተዘገበው ዘገባቸው ላይ እንዲህ በማለት ይናገራሉ እናንተ ወጣቶች ሆይ አቅም ያለው ማስተዳደር የቻለ ያግባ ማግባቱ ላይኑ ግድብ ነውና ለብልቱ ደግሞ ጠባቂ ነውና ዝሙት ላይ እንዳይወድቅ ካልሆነስ ሊጥና ምን ብለዋል አይደለም ይጹም ስሜቱ በምን ይግደለው በጾም ብለው መልእክተኛው አለይሂ ሰላቱ ወሰለም እንደ አይነትን መፍትሄ ሰጡ እንጂ እነሱ እንደሚሉት አይደለም ስለ እንደነዚህ አይነት ወሬዎች ከተነሳ አይቀር አንድ ነገር ለምን አነግራችሁ ምራቅ ሴት ልጅን ያስረግዛል ደነገጣችሁ አደንግጡ በድርሳነ ኡራይ ላይ ዘካቲት ላይ እንዲህ በማለት ይናገራል እስቲ አብረን እናንባው በመንገድም ስትሄድ የምታውቃት አንዲት ሴት አገኘችና ሰላም አለቻት
ከጥንት ጀምሮ ስለሚተዋወቁ ሁለቱም አፍ ላፍ ገጥመው ተሳሳሙ። ኢማጂን ሴት ለሴት ማለት ነው። ያን ጊዜም በመንገድ ያገኘቻት ሴትየዋ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰች ሴት ምራቅ ባልጸነሰች ሴት አፍ ገባና ከወንዝ ሳትገናኝ በዚሁ ብቻ ጸነሰች ይላል። አጂብ አጂብ። እኔ እኮ ለምን እንደነ ዘመድኩን ነቀለ ለምን መጻፋቸውን አነቡም እንዴ? መጻፋቸውን ቢያነቡ እኛን አይናገሩም ነበር። ምክንያቱም ውርደቱ ማን ጋር እንዳለ ስለሚያውቁ ማለት ነው። ለምን አነቡም? ለምን ወደ መጻፋቸው ጉንበስ ብሎ አዩ? ሰው እንዴት የራሱ ደካማ ጎን፣ ሰው እንዴት የራሱ መጥፎ እንትኑን ደብቆ የሰውን ለመናገር ይሮጣል እንዴ? ብዙ ነገር እኮ አለ መጽሐፍ ቅዱስ ላይ ባይዘው አንድ ተቻችተው ብለናል እኮ አንነካካ ተው ብዙ ነገር ይዘረገፋል ተውት ብለን ያው ተባብለናል። ካልሰማችሁ ያው ይከሰታል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስላማዊ መንግስት የመሰረቱባት ወይም ደግሞ እስላማዊ ስርዓት ያሰፈኑባት መዲና የምትባለው ከተማ ናት። እዛ ውስጥ መዲና ሙስሊሞች ብቻ አልነበር የሚኖሩት፣ አይሁዶች ነበሩ፣ ሌላ እምነት ተከታዮች ነበሩ፣ ጣዖት አምላኪያን ነበሩ። እነዛ ሰዎች ጋር በሚኖሩበት ስርዓት ውስጥ የመዲና ሰሂፈተል መዲና ተብሎ የመዲና ሰነድ ተብሎ የተጻፈው እዛ ውስጥ የሚኖሩትን ነዋሪዎች ሁሉ አንድ ህዝቦች ብሎ ነው ኡማ ይላል። በስልምና ውስጥ ቁርአን እናንተ ሙስሊሞች አንድ ኡማ ናችሁ፣ አንድ ህዝቦች ናችሁ ይላል። ነብዩ እዛ ውስጥ መዲናዎች የነብዩ ነዋሪዎች ኡማ ና ያሏቸው አንድ ኡማ ናችሁ፣ አንድ ህዝቦች ናችሁ። መብታቸውን እኩል ነው ያከበሩት። በእምነታቸው ላይ እነኩ ላይ ደፈሩ ምናምን። ስትሰለጥን እውቅና ትሰጣለህ፣ ስትሰለጥን ታከብራለህ፣ ስትሰለጥን ለሰዎች ተስፋ ትሆናለህ፣ ስትሰለጥን ሰዎች አንተን አስበው ስጋታቸው አትሆንም። ስልጣኔ ይሄንን ማረጋገጥ ካልቻለ ለሰው ልጆች ሰላም፣ ደህንነት፣ ዋስትና መስጠት ካልቻለ ስልጣኔ አይደለም። በቃ ስያሜው ምንም ብለን ብንሰይመው ስልጣኔ እነዚህ ነገሮች ማሟላት ሲችል ነው ስልጣኔ ነው ማለት። ያ ደግሞ መንፈሳዊነት ተጨምሮበት የሰው ልጆችን የውስጥ ሰላም መረጋጋት ያመጣና ሰዎች ተመችቷቸው አይደለም እንጥፋ እያሉ ያሉት። እዚህ ኮኛ ደግሞ ህይወት ለማቆየት ነው አንድ ጉርስ የሚለምነው፣ እዛ ደግሞ ህይወት ሞልቶለት ነው ራሱ በቃ ምንድነው ኑሮ ብሎ ራሱን ማጥፋት የሚመኘው። ሰዎች ባላቸው ነገር እንዲደሰቱ በያዙት ነገር ሰላም እንዲያገኙ ማድረግ የሚችል የመንፈሳዊ ስራ ተሰራና ያስተሳሰቡን ስልጣኔ አስተሳሰባቸው መሰልጠንና ከፍ እንዲል ታደርገዋለ። ይሄ ነው ብለን እይታ ስልጣኔ በየማምነው ከመነት የሚተማርኩት። እንግዲህ ውድ ቤተሰቦቼ ይሄን ይመስል ነበር። ለማንኛውም ሐሳባችሁን ኮሜንት ላይ አስቀምጡልኝ። ኢንሻአላህ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ለማንኛውም በኢትዮጵያ ምድር ብዙ ተዋንያኖች ብዙ አክተሮች እየተፈጠሩ ነው ሀገራችን ላይ በጣም ኃይለኛ የተባሉ አክተሮች እየተፈጠሩ ነው ለማለት ያክል ነው። ያው በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። የዛሬው በዚያው በቃውኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።